እንዴት ዋላችሁ? ሰላም ናችሁ? እሑድ እንዴት ነው? ዛሬ እንግዲህ ቀጣዩን የሊደርሺፕ ስታይል እንመለከታለን። አይ ቲንክ ይሄ 19ኛው የሊደርሺፕ ስታይል ይመስለኛል። ሶ ዛሬ የምንመለከተው ሊደርሺፕ ስታይል የስትራቴጂካዊ መሪነት ወይም ደግሞ ስትራቴጂክ ሊደርሺፕ ስታይል የሚለውን ቶፒክ ነው የምንመለከተው። ይህ እንግዲህ የአንድ ተቋም ወቅታዊ ነባራዊ ሁኔታ ወደፊት ለማድረስ ከታቀደው ግብና ራዕይ ጋር የሚያገናኝ አርቆ አሳቢ የላቀ አመራር ዘይቤ ነው። ስትራቴጂካዊ መሪ የዕለት ተዕለት ስራዎችን ከመምራት ይልቅ የወደፊት ለውጦችን አስቀድሞ ይተነብያል፣ ተለዋዋጭ ሁኔታዎችን ይቋቋማል፣ እንዲሁም ሌሎች ሰራተኞች ለተቋሙ ቀጣይነት ጠቃሚ የሆኑ ስትራቴጂካዊ ለውጦችን እንዲያመነጩ ስልጣንና ኃላፊነትን ይሰጣል ማለት ነው። በተለይ በትምህርትና በመንግስት ተቋማት ውስጥ የአመራር ዘይቤ የዕለት ተዕለት አስተዳደራዊ ስራዎችን ከረጅም ተቋማዊ ግቦች፣ ከፖሊሲ ማሻሻያዎች እና ከማህበራዊ ተጽዕኖዎች ጋር ለማጣጣም በጣም እጅጉን ይረዳል ማለት ነው። እንግዲህ የራሱ የሆነ ባህሪና ካራክተር አለው። የመጀመሪያው ራዕይ ያለውና ወደፊትን የሚያማትር ነው። ቪዥነሪ ኤንድ ፊውቸር ኦሪየንትድ ነው። ተቋሙ በሚቀጥለው 5-10 ዓመታት ውስጥ የት መድረስ እንዳለበት ግልጽ የሆነ በማክሮ ሌቭል ከፍተኛ እይታ ያለው ነው። ሁለተኛ ትንታኔያዊና ቅድመ አስተዋይ ነው። ዳት ሚንስ የአካባቢ ሁኔታዎችን፣ የፖሊሲ ለውጦችን፣ የኢኮኖሚያዊ እጥረቶችን ወይም ማህበራዊ ተግዳሮቶችን አስቀድሞ በማንበብ ተቋሙ ራሱ እንዲያዘጋጅ የሚያደርግ ሊደርሺፕ ስታይል ነው። ሌላው ስልጣንን ማጋራት ወይም ማብቃት ነው። ይሄ ኢምፓወርመንት የምንለው ወይ እንደ ዴሊጌሽን የምንለው ነው። እንደ አምባገነን መሪዎች ሳይሆን ኃላፊነትን በየደረጃው ላሉ ሰራተኞች ያካፍላል። በተቋሙ ውስጥ በየደረጃው ያሉ መሪዎች አቅምን ይገነባል ማለት ነው። ስትራቴጂን ከተቋም ባህል ጋር የማጣጣም ስራም ይሰራል። አንዱ የእሱ ካራክተር ይሄ ነው። አላይመንት ኦፍ ስትራቴጂ ኤንድ ካልቸር ነው። የተቋሙን ውስጣዊ የስራ ባህል፣ የሀብት ክፍፍልና መዋቅር የረጅም ጊዜ ስትራቴጂካዊ እቅዱን በቀጥታ የሚደግፉ መሆናቸውን ያረጋግጣል። ሌላው በመረጃ ላይ የተመሰረተ ውሳኔ ነው። ዳታ ድሪቨን ዲሲዥን ሜኪንግ ውሳኔ በግምት ውስጥ ሳይሆን በጠንካራ ጥራት፣ በማስረጃ እና በተጨባጭ የስራ አፈጻጸም መለኪያዎች ላይ የተመሰረቱ ናቸው ነው። እንግዲህ የራሱ የሆነ ሜሪት አለው፣ ጥቅሞቹም አሉት ነው። የመጀመሪያው የረጅም ጊዜ ተቋማዊ ቀጣይነትን ማረጋገጥ ነው። ይሄ ሰስቴይነብል የሆነ ሎንግ ተርም ቪያብሊቲ የምንለው ትኩረት ወደፊት ላይ ስለሆነ በስትራቴጂካዊ መሪዎች የሚመሩ ተቋማት ባልተጠበቁ ውጫዊ ለውጦች በቀላሉ አይናወጡም። የመሪዎችን መቀያየር የማይበግረው ዘላቂ ስርዓት ይገነባል ነው። ሌላው ይሄ እንግዲህ ከፍተኛ ተቋማዊ መዋቅራዊ መናበብ ይኖራል ነው። ይሄ ሃይ ኦርጋናይዜሽናል አላይመንት ይኖራል ነው። ስትራቴጂካዊ መሪነት በየክፍሉ ያሉ መነጠሎች ያስቀራል። ሰፊውና ዋናው የተቋሙ ራዕይ በግልጽ በማሳወቅ የተለያዩ መመሪያዎችን፣ ቢሮዎች ውስጥ ንዑስ ክፍሎች የነሱ የተወሰነ ግብ ከዋናው ተልዕኮ ጋር እንዴት እንደሚጣጣም እንዲረዱ ያደርጋል የሚለው ነው። ፈጠራና ብልሃትን ያበረታታል ነው። ይሄ እንግዲህ ችግሮች በፈጠራ መንገድ የመፍታት ባህል እንዲዳብር ያደርጋል። ውስን ሀብት ከፍተኛ ተጽዕኖ በሚፈጥሩት ስትራቴጂካዊ ስራዎች ላይ በመዋል አጠቃቀሙን ያሻሽላል ማለት ነው። ያለንን ስካርስ ሪሶርስ በትክክል መጠቀም ይኖርብናል የሚለውን ሀሳብም ያራምዳል ነው። የመላመድ አቅምን ማሳደግ ማለት ነው። ይሄ እንግዲህ ስትራቴጂካዊ መሪዎች በተቋሞቻቸው ውስጥ የመላመድ አቅምን አዳፕት የማድረግ ማለት ነው ይገነባሉ። ድንገተኛ ቀውሶች ወይ ለውጦች በሚፈጠሩ ጊዜ ሰራተኞቹ አስቀድመው ለለውጥ የተዘጋጁ በመሆናቸው ተቋሙ ሳይፈርስ በፍጥነት መላመድን ይችላሉ፣ በቀላሉ ቻሌንጅ ማድረግ ይችላሉ ነው። ዲሜሪትም አለው። ዳስ ሚንስ ተግዳሮቶች አሉት። የዕለት ተዕለት ስራዎችን የመዘንጋት አደጋ
ሊኖር ይችላል። ትልቅ ድክመት መሪው በረጅም ጊዜ ራዕይ ላይ ከመጠን በላይ በማተኮሩ የተነሳ የዕለት ተዕለት ወቅታዊ የስራ ወይ ነባራዊ ሁኔታዎች ሊዘነጉ ይችላሉ ነው። ሌላው ሁለተኛው ለለውጥ የሚኖረው ተቃውሞ ነው። ሬዚስታንስ ቱ ቼንጅ የምንለው ማለት ነው። ስትራቴጂካዊ ለውጥ ብዙውን ጊዜ መዋቅራዊ ማሻሻያዎችን፣ የስራ ድርሻዎችን መለወጥ፣ የተለመዱ አሰራሮችን መቀየር ሊጠይቁ ይችላሉ። ይህ ደግሞ በቢሮክራሲያዊ ተቋማት ውስጥ ለረጅም ጊዜ በቆዩ ሰራተኞች ዘንድ ተቃውሞን ሊያስነሳ ይችላል። ይህም ለውስጣዊና ለመግባባት ለሰራተኞች ተነሳሽነት መቀነስ ምክንያት ሊኖረው ይችላል ነው። ዳት ሚንስ ቻሌንጅ ሊገጥመው ይችላል ነው። ይሄ አይነት ስትራቴጂካዊ ሊደርሺፕን የሚያራምድ መሪ ብዙ ቻሌንጆች ሊገጥሙት ይችላሉ። ከውስጥ ሪፎርምን ወይም ቼንጅን የማይፈልግ ብዙ ሰው ሊኖር ስለሚችል እንደዚህ አይነት ጥያቄዎች ሊነሱ ይችላሉ። ረጅም ጊዜ በሰሩ ሰራተኞች ላይ ደግሞ ምናልባት ተነሳሽነታቸው ሊቀንስ ይችላል የሚል ነው። ሌላው የውሳኔ አሰጣጥ መዘግየት ነው። እንግዲህ ስትራቴጂካዊ ውሳኔዎች ሰፊ የአካባቢ ቅኝትን፣ የመረጃ ትንተናን፣ የባለድርሻ አካላትን መናበብ ስለሚጠይቁ የውሳኔ አሰጣጥ ሂደት ረጅም ጊዜ ሊወስድ ይችላል። ሌላውና የመጨረሻው ውስብስብ አፈጻጸምና ከፍተኛ የአእምሮ ጫና ሊከሰት ይችላል ነው። ስትራቴጂካዊ ራዕይን ወደ መሬት ማውረድ ከፍተኛ ቅንጅት፣ የማያቋርጥ ክትትል፣ ውስብስብ የአፈጻጸም መለኪያዎችን ይጠይቃል። ይህ በአመራሩ ላይ ከፍተኛ የአእምሮና የአስተዳደር ጫና የሚፈጥር ሲሆን የአመራሩ ቡድኑ በቂ ብቃት ከሌለው ስትራቴጂው መክሸፉ የማይቀር ነው። ዳት ሚንስ ባሰብነው ልክ ኢምፕሊመንት ማድረግ በጣም ሊከብድ ይችላል ነው። እንግዲህ ስትራቴጂካዊ መሪ ብዙ ስራዎችን የሚሰራ መሪ ነው። እንግዲህ አርቆ አሳቢ ነው። የላቀ የአመራር ዘይቤ ያለው ነው። በተለዋዋጭ ሁኔታ ውስጥ የሚያልፍ አይነት መሪ ነው ማለት ነው። ስለዚህ ዛሬ ያየነው ስትራቴጂካዊ መሪነት ምን እንደሚመስል ነው። ይሄ በሀገራችን የምናየው ነው። አንዳንድ እንደ ኢትዮጵያን ኤርላይንስ ያሉ እንደ ምሳሌ ማንሳት እንችላለን። ኢትዮጵያን ኤርላይንስ ወደፊት ትልልቅ ግዙፍ ፕሮጀክቶችን በማቀድ የኤርላይንሱን በአፍሪካና በዓለም ታዋቂነት የበለጠ ለማስፋት እየሰራ ይገኛል። በ10-15 ዓመት ትልልቅ ፕሮጀክቶችን በመንደፍ እንደ መንግስትም ብዙ የሚሰሩ ስራዎች ይኖራሉ። በግል ባለሀብቶችም ብዙ የሚታቀዱ ስራዎች ይኖራሉ። በዛው ልክ በ5-10 ዓመት የሚሰሩ ስራዎች ካሉ እና በታሰበው እና በታቀደው ልክ ተግባራዊ የሚደረጉ ኢሹዎች ካሉ እነዚህ አይነት ስራዎች የሚሰሩት ስትራቴጂክ ሊደርሺፕ ኢምፕሊመንት በሚያደርገው ሊደርሺፕ ስታይል ነው። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ ሶ ማች። መልካም ምሽት ይሁንላችሁ።